በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአትሪብ ኤጲስቆጶስ አባ ሚካኤል፣ የቡርልስ ሀገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳርን መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህ ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የበዓላቶቿን መታሰቢያ የቅዱሳን መላእክትን መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨመራል። መጋቢት 1 በዝች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህም በኋላ ስሙ አግረንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ የአባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግረንዶስ የሚባል ሌላ ኤጲስቆጶስ ሾሞ አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግረንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀምጡት። ከአግረንዲኖስም ጋር 1 ዓመት ኖረ። አግረንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ ጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖሮ መላ የሕይወቱ ዘመን 117 ዓመት ሆነ። ኤጲስቆጶስነትን ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። በዚችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲው መክስሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። በመንግስተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያው ሆነ። ላሜሕንም የወለደው የሄኖክ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። ዕድሜውም 969 ዓመት ሆነ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን።